ይህንን የዋህ ሕዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩ? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? ከቆላ ድባ ከተማ የተሰማው የምስራች እንደቀጠለ ነው። ታምሩ በብዙ ቀጥሏል። ግና የኦርቶዶክስ አማኝ ሆናችሁ ታምሩን ለማቃለል የምትሞክሩ ጳጳሳት ሳይባርኩት የምትሉ መንፈስ የሚጨፍርባችሁ የኦርቶዶክስ አማኞች በመቃረን ትኩረት ያገኘን መስሏችሁ እንጂ የዘመናችን ጳጳሳት ታምርን እንኳን ከፖለቲካ አንጻር ሳይገመግሙ ወደ ቦታው እንደማይሄዱ እናንተም ሌላውን አማኝ ያውቀው። እህሎት አለ፣ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸቁበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ ገና እናንተ ትረዱና ብለን ራብ እያንገበገበን ነው። ሰበር መረጃ አለ። በስውሯ ማርያም ጉዳይ ጠቅላይ ቤተ ክህነት እንግዲህ እጃቸውን አስገብተዋል ማለት ነው። ብፁዕ አባታችን አቡነ ሳዊሮስ ቡራኪው ይድረሰን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ እና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ሶስት ነገሮችን እናያለን። በቆላ ድባ እንግዲህ የእናታችን የቅድስት ኪዳነ ምሕረት በዋርካው ላይ ምስሏ መገለጡ ሰሞኑን እንግዲህ በስፋት በማህበራዊ ሚዲያ እየተመለከትን፣ በዛም ቦታ በርካታ ምዕመናን ተገኝተው ጸበሉን እየተጸበሉና የተለያዩ ታምራቶች እየተደረጉ እንዳለ እየሰማን እየተመለከትን እንገኛለን። ይህን ተከትሎ እንግዲህ ሰፊ ውዝግቦች ተነስተዋል። ድራማ ነው እየተሰራባቸው ያለው፣ ትክክል አይደለም። የኪዳነ ምሕረት መገለጥ ማስረጃው ምንድነው? ሰዎች ውስጥ ተፈወስን የሚሉት ደግሞ በምን አግባብነት ነው? ከዚህ በፊትስ ታመው ይታወቃሉ ወይ የሚሉ እንግዲህ አወዛጋቢ ነገሮች ተነስተዋል። እነዚህን እንመለከታለን። እንዲሁም ደግሞ መላከ ስብሐት ጥላሁን የተባሉ የቆላ ድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት ናቸው። መግለጫም በዚህ ጉዳይ ሰጥተዋል። ይሄ ነገር ምንድነው? እንዴት ነው ማየት ያለብን የሚሉ ነገሮችን እናያለን። ሌላው የምንመለከተው ወደ ዋልድባ አባቶች ዋልድባ ገዳም እንሄዳለን ዛሬ አብረን ማለት ነው። እንግዲህ ዋልድባ ገዳም አባቶች ድረሱልን እያሉ ድምጽ እያሰሙ ይገኛሉ። በበረሃው የሚገኙ አባቶቻችን ናቸው ለኔና ለእናንተ ዛሬ ቆመን ለመሄድም ለመኖርም ጸሎት እያደረጉልን ከአምላክ እያማለዱን ያሉት። ምንድነው ችግራቸው የሚለውን እንመለከታለን። ከዚህ ጋር ተያይዞ ደግሞ እንግዲህ ብፁዕ አቡነ ሳዊሮስ በስውሯ ማርያም ድምጻቸውን እያሰሙ እንደሆነም እየሰማን ነው። ይህ ነገርስ ምንድነው የሚለውን አስቃኛችኋለሁ። ሌሎችንም በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁ እንድትቆዩ እየጠየቅኩኝ ይህን ቪዲዮ ሁላችሁም ላይክ ማድረጋችሁ እንዳትረሱ። በኮሜንት ሴክሽን ላይ እንግዲህ እስቲ ኪዳነ ምሕረት እናታችን እያልን እንጽፋለን። መቼም ወላዲተ አምላክ እናቱ ያልሆነች የለችም። ክርስቶስ በመስቀል ላይ በዛ በዕለተ ዓርብ በቀራንዮ መስቀል ላይ ሆኖ ለዓለም ሁሉ ነው እነዋት እናታችሁ ብሎ የሰጠንና የእናታችንን ስም ደግሞ ሁላችንም በኮሜንት ላይ እንጽፋለን እንጠራለን ማለት ነው። ከሁሉ በፊት መቼም ወደ ቆላ ድባ ወደ ተነሳው ውዝግብ ከማለፋችን በፊት እንደው እስቲ የተደረጉ ታምራቶች አሁን ትላንትና ማለት ታኅሳስ 24 2018 ዓ.ም የተደረጉ ታምራቶች አሉና ከራሳቸው አንደበት ነው ሰዎቹ የሚናገሩት። ያንን እንስማና የተነሱትን ውዝግቦች የተሰጠውን መግለጫ እንመለከታለን። የኪዳነ ምሕረት ታምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት እስኪ። እንዴት ነበረ እህታችን? እንዴት ነበረ? እስኪ ንገሪኝ። 13 አመቱ ነው አይኑ ማያየው። እሺ ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ሕክምና ወስጄው ነበረ። እሺ ዝም በሉ። ከወሰድኩት በኋላ ባህር ዳር ድረስ ወስጄዋለሁ። የአይኑ ብሌን ተጎድቷል። ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ። ከአንድ ወር በፊት ግን ባለቤቴ ስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተነዋል። እሺ ብራንዲ ነው ያለ ነው። ድምጽሽ ሞቃር ይወሽ። እሺ አሁን ግን ጧት መጣን። ወንድሜ ይዞት መጣ። እሺ ጧት ይዘነው ገባነ። በአልጋ ይዘን ገባነ። ከዛ በመስቀሉ በመጽሐፉ ታሸ። ምንም ነገር የለም። ዝም ብለን ወደ ቤታችን ተመለስን። እሺ ከቤታችን ተመልሰን ግን ያው እግዚአብሔር ይቅር ባይ ነው ብለን
ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነና አንዱ ቄስ ማየ በመስቀሉ አሻሸልኝ። አሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም። አሁንም ወደ ሌላ ቄስ ገባው። አዛ ሁለተኛ ቄስ ሲያሻሸው የአባቴ አይን በራ። እልል በሉ እስኪ። ይኸው ኪዳነ ምሕረት እናታችን ምሕረት አምጥታልን ቆላ ድባ ከተማ ላይ እንደምትመለከቱት የአባታችን አይን በርቶልናል። እልል በሉ እስኪ አንድ ጊዜ። ይኸው እንደምትመለከቱት ታምሩን ማታምኑ ኑና ቦታው ድረስ ይኸው እንደ አባታችን ምስክርነታችሁን ስጡ። ኑ ኪዳነ ምሕረት ምሕረቷን ታሳያችኋለች። አባታችን አይኑ በርቶልናል። እልል በሉ እስኪ። ይኸው ሐኪም ቤት ዶም የሚሆን ነገር አይደለም። ኪዳነ ምሕረት በቆላ ድባ ከተማ ታይታ ይኸው ዛሬ ምሕረቷን በአባታችን ላይ ያሳይታለችና እልል በሉ እስኪ። ይኸው አባታችን ምስክርነቱን ይሰጣል። እንዴት ነው አባቴ? እስኪ የኪዳነ ምሕረትን ተአምር እንዴት አዩት? እስኪ አባታችን ትንሽ ድምጽዎትን ሞቅ ያርጉና እንግዲህ መቼም ድምጽን ጨመር አድርገው አባቴ። እርግጥ የተቀመጥኩት ብዙ ሰዓት ነው። እሺ 13 ዓመት ነው የተቀመጥኩት። 13 ዓመት አይነ ስውር ሆኖ እሺ ተቀምጬ ብል አልሆነ አለ። ጠጉር አስከተለ ተባለ። እሺ አሁን እንደገና ጎንደር እንዳለችው ልጅ ጎንደር ነው። እሺ ጎንደር ብንሄድ ምንም ተስፋ አላገኘም። አይ ይሄ ነገር ዝም ብዬ አምላክን ነገር ብዬ ወደ ጠበሌ ተጠቀምኩ። እሺ እኔ ተደብር ማለት ያቅተኝ እስኪ አንዴ ልጆች ያመጣሉ። የኑሮ ጓደኛዬ ታመጣለች። ወደ 12 ዓመት አልፎናል። ተቆረብነ ተሰገርን ወደ ጠበሎ ነው አንቺ እና ኪዳነ ምሕረት ምሕረቷን አሳይቷታለች ዛሬ። እልል በሉ እስኪ እልል በሉ። ተጠው መግለጫ አለ። እስኪ ንገረን አባታችን ስለታምሩ። መግለጫማ የምሰጠው ታምሯን ሰምቼ ትናንት ዛሬ ጉድ በምስራቅ ደንቢያ ወረዳ በቆላ ድባ ኪዳነ ምሕረት አሁንም ታምሯ እየተሰራ ይገኛል። ጸበሏን እንግዲህ ሂጄ ለመጎብኘት አይቻለሁ። እንግዲህ የፈለቀችበትን ጸበሏን እንግዲህ ሁሉም እየዳነ እየተፈወሰ ተሸክመውበት የመጡትን አልጋቸውን እየያዙ እየሄዱ እያየነን ነበረ። በኪዳነ ምሕረት እንግዲህ በጸበሏ ተፈውሶ አልጋዋን አንጠልጥሎ የሚታይ አባታችን እንግዲህ የሚሰጠው መግለጫ አለ። እስኪ ንገረን አባታችን ስለታምሩ። መግለጫማ የምሰጠው ታምሯን ሰምቼ ትናንት ዛሬ መጥቼ ባልጋ ገብቼ አሁን ወጥቼ በመሄዴ በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ የእናታችን የኪዳነ ምሕረት ታምሯ እንደቀጠለ ነው። ሁላችሁም ወደ ጸበሏ እየመጣችሁ የእናታችን ታምር በረከቷ ይድረሳችሁ እንላለን። እንግዲህ እነዚህ አካላቶች የተለያየ ችግር እንደነበረባቸው ሲገልጹ እየተመለከታችሁ ነው። ከዛ ችግራቸው እንግዲህ እንደተፈወሱ እያየን እየሰማን እንገኛለን። መቼም እውነት ነው የማዳን ስራን ስንመለከት መንፈስ ቅዱስ ብቻ አይደለም እግዚአብሔር አድኖኛል ብቻ ማለት አንችልም። ምክንያቱም ዲያብሎስ ሰይጣን ማለት ነው ራሱን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል። ይሄንን እናምናለን። ዲያብሎስም ሊያድነን ይችላል። የማዳን ስራ ሊሰራ ይችላል። የተለያዩ ነገሮችን ሊያወዛግብ የተለያዩ ነገሮችን ሊያደርግ ይችላል። ድነት ፈውስ ከመንፈስ ቅዱስ ብቻና ብቻ ነው የምንለው አይደለም። ዲያብሎስም እኛን ለማሳት እኛን ወደሱ መንገድ ለመውሰድ ራሱን እየቀያየረ ታምራትን እያሳየ የሚያደርግባቸው መንገዶች ሊኖሩ ይችላሉ አሉ። ይሄ የሚታመን የቤተክርስቲያኒቱ አስተምሮ ነው። ነገር ግን እኛ ኦርቶዶክሳውያን ምንድነው የምናምነው? እንግዲህ ወደዛ ቦታ ስንሄድ እናቱን ቅድስት ኪዳነ ምሕረትን ጠርተን ነው አይደል? ወደዚህ ቦታ የሄድነው እናቱን ቅድስት ኪዳነ ምሕረትን ጠርተን ነው። ይህቺ እናት ደግሞ ለዲያብሎስ ራስ ምታት ናት። ራስ ምታት ማለት ነው። ምክንያቱም ዲያብሎስ 5500 ዘመን ህዝቡን በባርነት በቀንበር እንደፈለገ ሲጫወት በሲኦል ውስጥ እያስገባ ሲያሰቃይ በምድር ላይ እንደፈለገ ሲያደርግ ነበር። ክርስቶስ የማዳን ስራውን ከ5500 ዘመን በኋላ አዳምን ተወልዶ ያዳነው ከየት ነው? ከድንግል ማርያም ነው። ያ የአዳም በደል ያ የአዳም ኃጢአት ያላገኛት ማን ናት? ድንግል ማርያም ናት። ይህቺ እናት ለዲያብሎስ የራስ ምታት ናት። ዲያብሎስ ስሟን ሲሰማ ይንቀጠቀጣል። ስሟን ሲሰማ ስሟን ካለበት ስሟን ከተጠራበት 40 እና 80 ክንድ እየራቀ ይሄዳል። ይሄን ማመን ያስፈልጋል።
እናቱ ስለሆነች ማለት ነው። ቃል ኪዳን ስለተገባላት ማለት ነው። ስለዚህ ዛሬ ኪዳነ ምሕረትን ብሎ እነዚህ አካላቶች መጥተው ድነናል፣ ተፈውሰናል እያሉ በርካታ ምዕመናን በዚህ ቦታ አሉ። እግዚአብሔር እኮ ተአምራትን በተለያየ መንገድ ሊያደርግ ይችላል። በተለያየ መንገድ ለኛ ምልክቶችን ሊሰጥ ይችላል። በርካታ ነገሮች ሊደረጉ ይችላሉ። ይሄ ልናምን ያስፈልጋል። ኦርቶዶክሳውያን ከሆነን ማለት ነው ማመን አለብን። እግዚአብሔር በተለያየ ሁኔታ ሊፈውስ ሊያድን የተለያየ ምክንያቶችን በተለያየ ሁኔታ ይሄ ነገር ለምን ተፈጠረ ምክንያቱ ምንድነው ብለን ማሰብ ያስፈልጋል። ሰዎች እንኳን ለድራማ አድርገውት ቢሆን እንደተባለው ንጹህ ልብ ያለው ኦርቶዶክሳዊ እድናለሁ በኪዳነ ምሕረት ብሎ ያመነ ኦርቶዶክሳዊ ለምን ቧንቧ አይሆንም? ለምን ምንም ነገር አይሆንም? ያን ሲያደርግ ይድናል። ምክንያቱም አምኖ ስለመጣ ማለት ነው። ማንን? ኪዳነ ምሕረትን አምኖ ስለመጣ። ስለዚህ እነዚህ ሰዎች በቆላ ድባ እንግዲህ በተደረገው ነገር ድነናል እያሉ ምስክርነት እየሰጡ ነው። የኋላ ጀርባቸው ምንድነው? እኛ አይመለከተንም። ለድራማ ነው ይሄን የመጡት። እኛ ያንን ማጥናት መመርመር ያስፈልጋል። ነገር ግን በዚህ አይነት እድሜ ኦርቶዶክሳውያን ውስጥ ልክ እንደ ፕሮቴስታንቱ ዓለም ድራማ ገብቷል የሚል እምነት የለኝም በእኔ በኩል። ያም እግዚአብሔር በሚጠይቀው መንገድ ይጠይቃል። እንደው የተሰጠውን መግለጫ ከማየታችን በፊት ብዙ ሰው አላሳያችሁም። አንድ ወንድማችን በዚህ ዙሪያ የሚያነሳቸው ነገሮች አሉ። ይህንን የዋህ ሕዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩም? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? እኔ በጣም ያሳዘነኝ ጠያቂ ትውልድ ማጣት ነው። ይሄ ነገር እንዴት ሆነ? ይሄ እውነት ትክክለኛ መገለጥ ነው ወይ ብሎ ታሪክን አይቶ በታሪክ እኮ በጣም ብዙ መገለጦች አሉ። በሜክሲኮ ብንመለከት፣ በፈረንሳይ ብንመለከት፣ በግብጽ ብንመለከት የእመቤታችን እኮ መገለጥ ነበረ። ያና ይሄን አመዛዝኖ እውነት መገለጥ ነው ወይ ብሎ የሚናገርና የሚጠይቅ ሰው በማጣቴ እጅግ በጣም አዝኛለሁ። ነገን ያንዱ ጫካ ገብቼ ዛፍ ላይ ሳልሳል ድንጋይ ላይ ሞንጨር አድርጌ ማርያም ተገለጠች ብላችሁ አሁን እንደለመዳችሁት ነይ እመዬ እያላችሁ ልትመጡ ነው። መጀመሪያ እኮ ማጣራት ይቀርማል። ያ ነገር ትክክለኛ ነው ወይንስ አይደለም፣ የእውነት መገለጥ ነው ወይንስ አይደለም ብሎ መጠየቅና ማረጋገጥ ያስፈልጋል። እባካችሁ ሰውን ዝም ብላችሁ አትንዱት። ምክንያቱም ይሄ ጉዳይ ነገ ለቤተክርስቲያን በጣም ትልቅ ፈተናን ይዞ ይመጣል። በጣም ኪዳነ ምሕረት ተገለጠች ነው ያላችሁት አይደለ? እናንተ ተገለጠች ያላችሁበትን ከአንድ የእመቤታችን መገለጥ ጋር ላነጻጽረውና የምታስቡትን ማሰብ ትችላላችሁ። እዚህ ጋር የምትመለከቱት በ1960 በግብጽ ካይሮ እመቤታችን ስትገለጥ የተነሳ ፎቶ ነው። የቪዲዮውን ማስረጃ ከፈለጋችሁ ዩቲዩብ ላይ ወይንም ጎግል ላይ ሰርች ብታደርጉ ታገኙታላችሁ። እዚህ ጋር ደግሞ በኢትዮጵያ ውስጥ ቆላ ድባ አሁን ላይ ኪዳነ ምሕረት ተገለጠች ተብሎ እየተዘዋወረ ያለ ፎቶ ነው። በአካልም ሄዳችሁ ቼክ ማድረግ ትችላላችሁ። የማነጻጸረው ነገር ምንድነው? እመቤታችን በግብጽ ካይሮ ስትገለጥ በቋሚነት አልነበረም። ቅዱሳን በቋሚነት አይገለጡም። እንግዲህ እመቤታችን ለ3 ዓመት ነበር የተገለጠችው። እሱም በቋሚነት ሳይሆን በተለያዩ ቀናቶች ለሰዓታት ሊሆን ይችላል፣ ለደቂቃዎች ሊሆን ይችላል፣ ለሰከንዶች ሊሆን ይችላል። ታይታ የመሰወር ነገር ነበረ። የቅዱሳንን መገለጥ እንደዛ ነው፣ ታይቶ የመሰወር እንጂ በቋሚነት አይደለም። ኢትዮጵያ ውስጥ ኪዳነ ምሕረት ተገለጠች ስትሉ ያ ነገር ቋሚ ነው። ምክንያቱም ዛፉ የሰራው ቅርጽ እንጂ እመቤታችን ስላልሆነች። ነገም 30-40 ዓመት ቆይታችሁ ዛፉ ቅርጹን ካልቀየረ፣ ዛፉን ሰው ካልቆረጠው፣ የዛፉን ያንን ነገር ሰው ካልፋቀው ከ40 እና 50 ዓመት በኋላ መታችሁ ልታገኙት የምትችሉት ነገር ነው። በግብጽ እመቤታችን ስትገለጥ ከእርሷ የሚወጣ ትልቅ ብርሃን ነበረ። እርሷን ያጀባት ትልቅ ብርሃን ነበረ። አሁን እዚህ በቆላ ድባ ተገለጠች ስትሉ ያ ብርሃን እናንተ የለኮሳችሁ ሻማ ነው። ኧረ ተው፣ ሼም ያዘን እንፈር። ቤተክርስቲያንን የባሰ ፈተና ላይ አንጣላት። ምክንያቱም እንደዚህ አይነቱ ጉዳይ ነገ ቤተክርስቲያን ላይ ትልቅ ችግር ነው ይዞባት የሚመጣው። ኪዳነ ምሕረት አልተገለጠችም ብዬ በሰራው ቪዲዮ ምክንያት አንዳንድ ፖስቶች ላይ ሜንሽን እያደረጋችሁኝ ነው። ይሄው በእግሩ እየተራመደ ሄደ፣ ይሄው አይኑ በራ ምናምን። እነዚህ ሰዎች ቀድሞ ወይንም ከበፊቱ ታማሚ እንደነበሩ ማስረጃችሁ ምንድን ነው? ፕሮቴስታንቶቹ ምንድን ነው የምንላቸው? የሆነ ቅባት አዘጋጅተው ወይንም በካራቴ መተው ፈወስን ሲሉ ይሄ ድራማ ነው። እናንተ ሐኪም ቤት ያሉ ትክክለኛ ታማሚዎች እናንተ ጋር ሲመጡ አትፈውሷቸውም እያልን ነው የምናገረው አይደለ? ንግስት ሌኒ ምንድን ነው ያደረገችው? የክርስቶስን መስቀል ለማግኘት አስቆፍራ ካገኘች በኋላ 3 መስቀል ሆነ፣ 3 ተመሳሳይ መስቀል። የክርስቶስን መስቀል ለመለየት ምንድን ነው ያደረገችው? ትክክለኛ 3 በሽተኞችን አመጣ በ3ቱ መስቀል እንዲተኙ አደረገች። የክርስቶስ መስቀል ግን አዳነ። ታዲያ እውነት ይሄ ትክክለኛ የድንግል ማርያም መገለጥ ያለበት ቦታ ከሆነ ትክክለኛ የምናውቃቸውን ታማሚዎች ከሆስፒታል አመጣን እንዲፈወሱ በማድረግ ለምን ቦታውን አንፈትነው? በዚህ ተስማማላችሁ? እንደተመለከታችሁት ነው እንግዲህ ብፁዓን አባቶች፣ ሌሎችም የቤተ ክርስቲያኒቱ አባቶች
በዚህ ዙሪያ አንድ ነገር ቢሉ እኔም ወዳለሁ እውነት ለመናገር አዎ በርካታ ሰዎች በዚህ ቦታ እየተገኙ ነው ቀንም ሌሊትም 24 ሰዓት በዚህ ቦታ ሰዎች አሉ ማታ በጣም ይገርማቸዋል በኢትዮጵያ አቆጣጠር ከምሽቱ ወደ 5 ሰዓት 6 ሰዓት አካባቢ ቪዲዮ ስመለከት ነበር ይሄንን ላይቭ ነው መለከተውና በዚህ ሰዓት ሁሉ ጸበል ይረጭ ነበር ጸበል እየተረጨ ነው እየተደረገ ነው ተብሎ ህዝቡ ያንን ቦታ ከቦት ነው የነበረው ማለት ነው ይሄ አንዳንዴ ምንድነው ስርዓተ ቤተክርስቲያን መጠበቅ አለበት አንድ ቦታ የሆነ ነገር ሲሆን ጸሎት ነው የሚደረግ የሆነ ነገር የሆነ ቦታ ሲፈጠር ከእግዚአብሔር መሆኑን እግዚአብሔር ደግሞ ያንን ለድነት ለምሕረት እንዳመጣልን እንዲያቆይልን እሱ በቸርነቱ እንዲጠብቀን ጸሎት ነው ማድረግ ያለብን እስከ ሌሊቱ 5 ሰዓት 6 ሰዓት 7 ሰዓት ህዝቡ ያንን ቦታ ከቦ ከስርዓትም አንዳንዴ እንዳንወጣ ሰጋለሁ ይህ ነገር ነገ ከነገ ወዲያ እየተገለጠ ይሄዳል ግን እግዚአብሔር ደግሞ ስርዓት አልበኝነትን አይወድም እንግዲህ ሰው ሌሊቱም ቀንም ጸበል የሚደረግ ከሆነ ቀንም ሌሊትም የተለያየ ነገር የሚደረግ ከሆነ ይህ ስህተት ነው ለምሳሌ በአዲስ አበባ በቃጥላ ማርያም የምትባል በጣም ስንቃወም ነበር ሌሊቱም ሙሉ እስከ ማታ 12 ሰዓት ጸበል አለ ማታ ደግሞ 5 ሰዓት ይጀምራል እና ይሄ ስርዓተ ቤተክርስቲያን እየጠበቀ አይደለም ሰው ሆይ ሆይ ብለን እየሄድን ነው ነገ ከነገ ወዲያ እመቤታችን የማዳን ስራዋን እዚህ ቦታ ታውቆማለች ምክንያቱም እንዲህ አይነት ሆይታ የሚፈልግ አምላክ አይደለም ያለን ስርዓት መጠበቅ አለበት ስንል በዛ ሰዓት ገንዘብና ገንዘብ ብቻ ነው ትኩረት ያደረገው እኛም ደግሞ ሆይ ብለን መሄድ እንወዳለን አንድ ቦታ ዛሬ እዚህ ተፈጠረ ሲባል ነገ ባይዘው ልባችን ነው የልባችን ንጽህና የኛ የመዳን ፍላጎት እኛ ወደ እግዚአብሔር የምንቀርብበት መንገድ ነው የሚያድነን እንጂ የተለያየ ቦታ ስንሄድ የዛን አካባቢ የቦታውን ቃል ኪዳን እናገኛለን ለቦታው የተገባውን ቃል ኪዳን ነገር ግን እኛ ውስጣችን መዳን ወደ እግዚአብሔር መቅረብ ያስፈልጋል ዛሬ ቃጥላ ማርያም በቀን ከ100,000 ሰው በላይ ይጎርፍባት የነበረው ዛሬ 2ም 3ም ሰው የለም ለምን በስርዓት አልተጠበቀም የቤተክርስቲያን ስርዓት አልተከበረም እግዚአብሔር አልከበረም እዛ ቦታ እግዚአብሔር አልታሰበም እግዚአብሔር ምንድነው የሚወደው ምንድነው የሚፈልገው በየትኛው መንገድ ነው መሄድ ያለብን የሚለውን አላስኬድንም ያንን የማዳኑን የእመቤታችንን የድነትን ቦታ ማስቀጠል አቅቶናል ማለት ተባለ ስውሯ ማርያም ተባለ ሆይ ብለን ሄድን ዛሬ ስውሯ ማርያም ምን እየተፈጠረ ነው እዚህስ ምንድነው የሚከሰተው ነገ ከነገ ወዲያ ስለዚህ የቤተክርስቲያን ስርዓት መጠበቅ አለበት የሚል ማመን ያስፈልጋል ሌላው ከዛ በተረፈ እንግዲህ ኦርቶዶክሳውያንን ምናምናቸው ነገሮች አሉ ደግሞ መጠየቅም ማወቅም ያለብን ነገሮች አሉ እንግዲህ እዛ ቦታ ሰዎች እየዳኑ እየተመለከትን ነው እመቤታችን ማዳን ትችላለች ከዚህ በላይ ማድረግ ትችላለች ከዚህ በላይ መስራት ትችላለች ለምን ተገለጠ ምንድነው ምክንያቱ ይሄ ነገር የተፈጠረበት ምክንያት ምንድነው የሚለው ነገ ከነገ ወዲያ እግዚአብሔር ለእያንዳንዷ ነገር ምክንያት አላት ነገር ግን በዚህ ውስጥ ፖለቲካን የሚጠቀሙ በዚህ ውስጥ የተለያየ ነገር የሚጠቀሙ አካላቶችን በእግዚአብሔር ላይ ዘብተው መኖር አይችሉም ያ ሆኖ ከሆነ ማለት ሰዎች ግን በንጹህ አይምሯቸው በንጹህ ልብ ስለሄዱ እየተፈወሱ ነው በታሪክም ስንመለከት እንግዲህ ያየነው ነው እንደተመለከታችሁት እንደውም ይሄንን ቪዲዮ ተመልከቱ ማታ ራሴ ነኝ ሪከርድ ያደረኩት ሊገለጥ ነው በጣም በቃ ገርሞኝ ሰው ምንድነው ይሄ ነገር በሚል ማለት ነው እና ብዙ ሰዎች ወደዚህ ቦታ እየተመሙ ነው በርካታ ነገሮች እየተደረጉ እንደሆነ እየተመለከትን ነው አባቶቻችን ደግሞ ዝምታችሁንም ሰብራችሁ በቦታው ተገኝታችሁ መደረግ ያለበትን ነገር ቢደረግ ስርዓት ቢይዝ እግዚአብሔር ነው ምላችሁ ስርዓት ተይዞ የቤተክርስቲያን ስርዓት የሚከበርበት መንገድ ቢኖር ይሄ ነገር አለበለዚያ ነገ ሌላ ታሪክ ውስጥ መግባታችን አይቀርም ድንግል ማርያም አትገለጥም ትገለጣለች ድንግል ማርያም አትምርም ትምራለች ድንግል ማርያም ለኛ ትደርስም ትደርሳለች ይሄንን እናምናለን ማለት ነው በዚህ ላይ ሐሳባችሁን እስቲ እናንተ ማካፍሉን ምን ይመስላችኋል እና ከዚህ ጋር ተያይዞ እንግዲህ መላከ ስብሐት ጥላሁን የቆላ ድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት የሰጡትን መግለጫ ባጭሩ ላስቃኛችሁ ከቆላ ድባ ከተማ የተሰማው ምስራች እንደቀጠለ ነው ታምሩ በብዙ ቀጥሏል ግና የኦርቶዶክስ አማኝ ሆናችሁ ታምሩን ለማቃለል የምትሞክሩ ጳጳሳት ሳይባርኩት የምትሉ መንፈስ የሚጨፍርባችሁ የኦርቶዶክስ አማኞች በመቃረን ትኩረት ያገኘን መስሏችሁ እንጂ የዘመናችን ጳጳሳት ታምርን እንኳን ከፖለቲካ አንጻር ሳይገመግሙ ወደ ቦታው እንደማይሄዱ እናንተም ሌላውም አማኝ ያውቀዋል በዚህ ካላመናችሁ የሰገሌ ዘመን ሰው ናቸውና አንሰማችሁም የአርሲ ኦርቶዶክሶች በእምነታቸው ሲታረዱ ምን አሉ ምንም
እንደ ትናንት አባቶቻችን ቢሆኑ ቀድመው ራሳቸውን ለመስዋዕት ያዘጋጁ ነበር። እኛ ግን እናታችን ይዘን ከሁሉ የምትበልጠውን የጌታን እናት አምነን በጸበሉ እንፈወሳለን። ይኸው እየተፈወስን ነው። የቆላ ድባ ኮሚኒኬሽን የሰጠውን መግለጫ አጠር አድርጌ ያነብላችኋለሁ። የቆላ ድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መልክዓ ስብሐት ጥላሁን ቀነው እንደገለጹት ዕለቱ የእመቤታችን የብስራት ቀን በሆነው ታኅሳስ 22 ቀን ነው። በመጀመሪያው በዋርካው ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል በግልጽ ታየ። በነጋታው ደግሞ በስፍራው ድንቅ የሆነ ጸበል መፍለቁን አረጋግጠዋል። ከቦታው በፈለገው ጸበልና እምነት በርካታ ድንቅ ታምራት እየተከናወኑ ይገኛሉ። እስካሁን ባለው መረጃ አይናቸው ማየት ተስኗቸው የነበሩ ግለሰቦች በጸበሉ ተጠምቀው በእምነቱ ተቀብተው ማየት ችለዋል። ለረጅም ጊዜ በአካል ጉዳተኝነት ወይም ሽባነት ምክንያት አልጋ ላይ የነበሩ ቃሬዛ ተሸክመው የመጡ ህመምተኞች በፈጣሪ ኃይል ተፈውሰዋል። ቃሬዛቸውን ተሸክመው በእግራቸው ተራምደዋል። በሺዎች የሚቆጠሩ አማኞችም በቦታው በመገኘት የዚህ በረከት ተሳታፊዎች መሆናቸውንና ፈውሱን ማግኘታቸው ምስክሮች ናቸው ሲሉም አክለው ገልጸዋል። መልአከ ስብሐት ጥላሁን ቀነው እንደገለጹት ይህ ቦታ የፈውስና የሰላም ምልክት ሆኖ እንዲቀጥል ሰፊ ዝግጅት እየተደረገ ነው ብለዋል። ከሀገር ውስጥም ሆነ ከሀገር ውጭ ያሉ ምዕመናን መጥተው እንዲፈወሱና በረከት እንዲያገኙ ቦታውን የማስከበር የማልማት ስራ በቅድሚያ እየተከናወነ ነው ብለዋል። ይህ ቅዱስ ስፍራ በታቀደው መልኩ ለአገልግሎት ዝግጁ እንዲሆንና መሰረተ ልማት ዝግጅቶች እንዲሟሉለት የቤተ ክህነት ጽሕፈት ቤት ከመንግስት የስራ ኃላፊዎች ጋር በቅንጅት እንደሚሰራ አስታውቀዋል። በተለይም የግቢውን ደህንነት በማስጠበቅና የጸበል ቦታውን ለምዕመናን ምቹ ማድረግ ስራ ቅድሚያ የሚሰጠው ተግባር መሆኑን አብራርተዋል። በመሆኑም ወደ ስፍራው የሚመጡ ምዕመናን አስፈላጊውን ጥንቃቄ እያደረጉ የበረከቱ ተሳታፊ እንዲሆኑ እናሳስባለን። እንደተከታተላችሁት ነው እንግዲህ መግለጫውን የቤተ ክህነቱ ኃላፊ ናቸው በዛ አካባቢ የሚገኙ መግለጫውን ሰጥተዋል። እንግዲህ መመርመር የሚሉ ብዙ ኦርቶዶክሳውያን የተለያዩ ቤተ እምነቶች የሚያነሷቸው ሐሳቦች አሉ። ያንንም ሐሳብ ችላ መባል የለበትም የሚል እምነት አለ። በተለይ የኦርቶዶክሳውያኑ አንዳንዴ ደግሞ ጥርጣሬዎችን አውቀን ራሳችን ጥርጣሬ ለመፍጠርና ይህ ለምን ሆነ የሚል ነገሮችም ውስጥ መግባት አለብን ብዬ አላስብም። እግዚአብሔር ለእያንዳንዱ ነገር ምክንያት አለው። እግዚአብሔር ለእያንዳንዱ ነገር የራሱ የሆነ ነገር እንዳለው እናምናለን። በእናቱ ላይ አድሮ በርካታ ስራዎችን እንደሚሰራም እናምናለን። እንግዲህ በቆላ ድባ አሁንም ድረስ በርካታ ምዕመናን በቦታው ተገኝተው ብዙ ታምራቶች እየተደረጉላቸው እግዚአብሔርንም እያመሰገኑ እንደሚገኝ እያየን ነው ማለት ነው። እንግዲህ ነገ ከነገ ወዲያ ደግሞ የሚወጡ ነገሮች ካሉ የተከታተልኩ አቀርብላችኋለሁ። እሺ እስቲ ወደ ዋልድባ አባቶቻችን እንለፍ። እህሎት አለ፣ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸቁበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል። እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። እንዲህ የገዳም አባቶች ተቸግረው ገዳሙ ተሰቃይተው በረሃብ እየተሰቃዩ እየሰማን እያየን አዲስ አበባ ላይ የሚገባ ጧፍ የሚገባ ዣንጥላ በጨረታ እያወጡ እየሸጡ እያየን እየሰማን እዚሁ አዲስ አበባ ውስጥ ግብር ለገቢዎች የሚከፍል ደብር እየሰማን እዚሁ ሳሊተ ምሕረት ላይ ገዳም አባቶች አይደለም ቤተክርስቲያን የሚያመልኩበትና የሚጸልዩበት ጧፍና ዕጣን ቀርቶ የሚበሉት አጥተው ረሃብ በአደባባይ አስወጥቶ ከጸሎት ስፍራ ዞር አድርጎ እንዲናገሩ አበቃቸው። ኑ አዲስ አበባ እንደው ካህናቱን አልጠይቅም። አስተዳዳሪዎቹ ግን በሙሉ ቦርጫም ናቸው አብዛኞቹ። ይቅር በሉኝ እንግዲህ አባቶች። ጳጳሶቹስ እኔ አላልኩም፣ እኔ አትበሉኝ፣ እናንተ አትበሉኝ፣ እኔ አላልኩም፣ ጳጳሶቹ አላልኩም። ብፁዓን ሊቃነ ጳጳሳት ይሄን ነገር አልሰሙ ይሆናል፣ አላዩ ይሆናል፣ ግን ያስተባብራሉ ብዬ ተስፋ አደርጋለሁ። ቤተ ክህነት ከገባ በኋላ ቤተ ክህነት ከሁሉም አድባራት ከሁሉም ገዳማት ከሁሉም 20% እና 30% ከገባ በኋላ ለደሞዝ በሊቀ ጳጳሱ ዘንድ ከሚከፈለው ውጪ ሌላው ገንዘብ ምንድን ነው የምታደርጉበት? ገዳማትን ከረሃብ ካላተረፈ ምንድን ነው የምታደርጉበት? ጓዳችሁ ያሉ ገዳማት የፈረሱ ቤተክርስቲያን ማደስ ካልቻለ
መመለስ ካልቻለ ውሃ ካላጠጣ ዳቦ እንዲሁ ስንዴ በቆሎ ወይ በባቄላ እንኳን መስጠት ካልቻለ ምንድነው የምታረጉበት? እስቲ በጀቱ ምንድነው የሚሆነው? የስብሰባ ውጭ ሀገር የሜጃ የአየር ትኬት ከአድባራት መንቀሳቀሻ ለጳጳሳት መኪና ለሀገረ ስብከት መኪና አበል ይሄ ነው በቃ እውነት ይሄ ነው እንቅስቃሴያችን ይሄ ነው በየሀገረ ስብከቱ ተሰብስቦ ከእያንዳንዱ ምዕመን የእግዚአብሔርን ገንዘብ አምጡ ተብሎ የሚጠየቀው ገንዘብ የሚውልበት ለእኛ አባቶች መትረፍ አይችልም? ዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም ነው የተባለው። ያው በድምጻቸው ነው የነገሩ። ልድገምላችሁ ካልሰማችሁኝ ማለት ነው። ደክመናል፣ እርቦናል። ራባውን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለነ። አሁን ግን በምን ላይ ተሸጡ? ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። ያሳዝናል። እነዚህ አባቶቻችን ተርበዋል። እንግዲህ ወንድማችን ጋዜጠኛ አርያ መካሻ ጥሩ አድርጎ ገልጾታል። እኔም ሁል ጊዜ ነው የምለው ባይዘዌ በተለይ ትላልቅ አድባራት በአዲስ አበባ የሚገኙ ትላልቅ አድባራት ጧፉ፣ እጣኑ፣ ዘቢቡ የተለያየ ነገር ከአቅማቸው በላይ ተከማችቶ እስከ መሸጥ የሚደረስባቸው ቦታዎች አሉ። እኔ ሁል ጊዜ ምን አስባለሁ መሰላችሁ? በጣም ትላልቅ አድባራቶች ምን አለ ክፍለ ሀገር የሚገኙትን 4 እና 5 አድባራት 4 እና 5 አብያተ ክርስቲያናት ቢያስተዳድሩ ቢመሩ ለዓመት የሚሆን ቀለብ ቢልኩላቸው ለዓመት የሚሆን መገልገያ ቢልኩላቸው ለዓመት የሚሆን ለቤተ እግዚአብሔር የሚሆኑ ነገሮች ቢላክላቸው ምን ችግር አለ? የሚገኙ በገዳም የሚገኙ አባቶቻችን በየክፍለ ሀገሩ የሚገኙ አባቶቻችንን ቤተክርስቲያኗ በምን አይነት መልኩ ነው የምትደግፈው? በርካታ ሀብት አላት። አዎ በርካታ ነገር አላት። አዎ መቼ ነው አባቶቻችን እየወጡ ሁልጊዜ ልመናን የሚቆመው? ለዋልድባ አባቶች ዛሬ መደረስ አቅቶ ነው? እነዚህ ዋልድባ አባቶች ለቤተክርስቲያኒቷ ባለውለታ አይደሉም? ለህዝቡ ባለውለታ አይደሉም? ለኔና ለናንተ ባለውለታ አይደሉም? ሀገራችን በርካታ ነገር እያደረጉ አይደለም? እየጸለዩ በጸሎት ይችን ዓለም ንቀው ሆይታና ፌሽታ የዓለም ነገር ሳያምራቸው ለነዚህ አባቶች መድረስ የለባትም ይቺ ቤተክርስቲያን? ዞሮ ዞሮ ይሄ በረከት ስራ ሊያመልጠን አይገባም። ወንድማችን ዘመርኩን በ15 እና በ16 ይሁን ጥር ላይ ያዘጋጀው መርሃ ግብር አለ። ያንን ተከታትዬ አሳውቃችኋለሁ። ለነዚህ አባቶቻችን በረከት ነው። ለነዚህ አባቶቻችን መስጠት ያጠርቃል። ለነዚህ አባቶቻችን መድረስ ዋጋ ያስገኛል። ለነዚህ አባቶቻችን ማድረግ ለቤተሰቦቻችን ለኛም በረከትን ያሰጣል። ስለዚህ ልንደርስላቸው ያስፈልጋል። ቤተክርስቲያን ግን መዋቅሯን ማስተካከልና እንዲህ አይነት አባቶችን መደገፍ፣ መርዳት፣ ማየት አለባት ብዬ አስባለሁ። እሺ ወደ ስውራ ማርያም እንለፍ። ሰበር መረጃ አለ። በስውራ ማርያም ጉዳይ ጠቅላይ ቤተ ክህነት እንግዲህ እጃቸውን አስገብተዋል ማለት ነው። ብፁዕ አባታችን አቡነ ሳዊሮስ ቡራኪው ይድረሰን፣ ከልብ እናመሰግናለን። አባት የልጁን ድምፅ ሲሰማ በጣም ደስ ይላል እና በስውራ ማርያም ጉዳይ የእኛን ድምፅ ሳትንቁ ስለሰማችሁን ከልብ እናመሰግናለን። በሙሉ አጠቃላይ በሙሉ ምንም የምንለየው ነገር የለም። ሁላችንም ጠቅላይ ቤተ ክህነት ከልብ እናመሰግናለን ማለት ነው። እንግዲህ ጠቅላይ ቤተ ክህነት ብፁዕ አባታችን አቡነ ሳዊሮስ እጃቸውን አስገብተው ደብዳቤው እጃችን ገብቷል ማለት ነው። ከልብ እናመሰግናለን። ክብረት ይስጥልን። ሙሉ መረጃውን ደግሞ ኑ ላይቭ ነይ እናስተላልፋለን። አመሰግናለሁ። በቤተ ክርስቲያን ስም የተሰበሰበውን ገንዘብ በህገወጥ መንገድ በራሷና ለግብረ አበሮቿ ጥቅም በመዋል በራሷ አካውንት ከፍታ ግብረ አበሯ አንደኛው ስራ አስኪያጁ የቤተ ክርስቲያን አስተዳዳሪ፣ ሌላኛው እዛው ያለ ዲያቆን እንሄዳለን። ሁለተኛ በሌላ ስልጣን ከእርሷ ተሽከርካሪ መኪና ውጪ ሌላ መኪና ወደ ቤተ ክርስቲያኑ እንዳይሄድ በመከልከልና መኪና ይዞ የሚሄዱ የእምነት ተከታዮች ላይ ልዩ ወንጀሎችን በመፈጸም በተግባር ማለት በዚህ ጉዳይ ላይ ሀገረ ስብከቱ የጉዞ አስተዳደር የሚል መመሪያ ወጥቻለሁ የሚል በቁጥጥር ኮሚቴ የወጣ መረጃ ነው። ህገወጥ ነው መጀመሪያ አካሄዱ ራሱ። ሁለተኛው ነገር ደግሞ ማህበረ ቅዱሳን በላይቭ ቲቪ ላይ ቀርበው ሲያናግሯቸው እኛም ሚዲያ አለን ብለው የፎከሩ አባት ናቸው። እሰይ እንግዲህ አሁን ወደ ቤተ ክህነት መጣልን አይደለም? ጥሩ። ሶስተኛው ቤተ ክርስቲያን የጠየቀችው ጉዳይ ከቤተ ክርስቲያኑ ህግና ስርዓት ውጭ የቅቤ እምነት በሚል ሽፋን በድብቅ ከአዲስ አበባ የተገዛን ቅቤ በቤተ ክርስቲያኑ እምነት ነው በማለት ልዩ ማያታለል ወንጀሎችን በመፈጸም
ለ2 ዓመት በላይ ቅቤ እምነት በመነገድ ምዕመኑን በማታለል ቤተክርስቲያን በማጭበርበር ስሟን በማግደፍ ጭምር ነው የወንጀል። አራተኛ የቤተክርስቲያኑ ሕግና ስርዓት ይከበር የሚሉ የእምነቱ ተከታይ ተቆርቋሪ ግለሰቦች ላይ ልዩ ልዩ የወንጀል ድርጊቶችን አድራጎቶችን በመፈጸም የተጠራችበት ወንጀል በኦሮሚያ ክልላዊ መንግስት በሸገር ከተማ አስተዳደር በኤካ ጣፎ ፖሊስ መምሪያ በህዳር 21 በቁጥጥር ስር መዋሏን ታውቆ በዚህ ጉዳይ ላይ እኛም ልዩ ልዩ ምርመራና በደሎች ስላሉ እንፈልጋታለንና ህጉም ፍርድ ቤቱም ፖሊስ ጣቢያውም አቃቤ ህጉም ፖሊሶቹም ላደረጋችሁት ነገር እያመሰገንን ቀጣይ ምርመራ የምናከናውን በመሆኑ በሚል ተጨማሪ ለገጣፎ ከያዘው ተጨማሪ ሸገር ሲቲ ከያዘው ተጨማሪ እያያዘ አደገኛ ማለት በነገራችን ላይ ከእሷ ጋር የቆማችሁ ወገኖች እግዚአብሔር ነው የምታመልኩት፣ ግለሰብና ገንዘብ ነው የምታመልኩት። ለነገሩ ግለሰብና ገንዘብ ብታመልኩ ነው እግዚአብሔርን ቤት ማትፈሩ። ቆብ ያደረጋችሁ ካህናት ሆናችሁ፣ ቆብ ያደረጋችሁ አስተዳዳሪ ሆናችሁ፣ ቆብ ያደረጋችሁ የቤተክርስቲያን መዋቅር ሆናችሁ፣ ቆብ ያደረጋችሁ አስኬማ ያደረጋችሁ ጳጳስ ሆናችሁ እንዴት የቤተክርስቲያን መዋቅር ስር እንዲህ ሲደፈር ከጳጳስ ከአስተዳዳሪ በላይ ምዕመን እንዲህ ሲንገበገብ እንዴት እናንተ ዝም ትላላችሁ? ብፁዕ አቡነ ቀለሚንጦስ ምን ተሰማው? አሁን ብፁዕ አቡነ ሳዊሮስ ገብተውልናል። ይበቃናል። የጀመራችሁት ለማስፈታት የምትሄዱት ጥረት ከህግ በላይ ወንጀልን ለማጥፋት የምትሄዱት ጥረት በጣም አሳፍሮናል። በርካታ ጊዜ ስንጮህ የነበረው ስንነጋገር የነበረው ነው። ስውሯ ማርያም መቼም ሁላችሁም ታስታውሳላችሁ። ትክክል አይደለም እየተደረገ እያልን ማለት ነው። የሰማነውን ብቻ ሳይሆን በአካል የደረሰብንን ነገር ስውሯ ማርያም እንግዲህ ቤተክርስቲያኒቷ ከሚያዘጋጀው ጉዞ ውጪ ቤተክርስቲያኒቷ ከሚያዘጋጀው መኪና ውጪ እዛ ገዳም መሄድ እንደማይቻል በርካታ ደርሰውብናል። እስከ መደባደብ የደረሱ አካላቶች ሁሉ እንዳሉ እስከ መገፋት አትገቡም ተብለን እስከ መመለስ የደረስንበት አንዲት ቤተክርስቲያን ሆና በርካታ ነገሮች ደርሰዋል። እንግዲህ የነበረችውም ሴት ታስራ በርካታ ነገሮች ሲደረጉ እንደነበር ይታወሳል። አሁን እንግዲህ ጠቅላይ ስራ አስኪያጁ ብፁዕ አቡነ ሳዊሮስ በዚህ ጉዳይ እንደገቡና ነገሮችን ለማጣራት እየተሞከረ እንደሆነ በርካታ ስራዎች እየተሰሩ እንደሆነ ሰምተናል። ይሄ ከረፈደም ቢሆን ጥሩ ነው። ምክንያቱም ቤተክርስቲያንን ይከፍላታል። ዛሬ እዚህ ቤተክርስቲያን ከኛ ውጪ እዚህ ቤተክርስቲያን መግባት አትችልም የሚል ከመጣ ነገ ሁሉም በየአካባቢው የሚገኝ ወጣት የራሱን ቤተክርስቲያን ያጥርና የሆነ ነገር ታምር ተደርጓል ብለው ማንም በዚህ መግባት አይችልም ይባላል። ለምን ምን ይሆናል? ቤተክርስቲያኒቷ ወደ ቢዝነስ ትቀየራለች ማለት ነው። ሰዎች የማዳን ስራ የክርስቶስን ወንጌል ከማስተማር ይልቅ ገንዘብ የሚያገኙባቸውን መንገዶች ያመቻቻሉ። ስለዚህ ለቤተክርስቲያን መድረስና መቆም ይሄንን ታሪክ እንዲህ አይነት ነገር የመጣውን እንዲህ አይነት ሙጃ ከስሩ ካላጠፋን ከባድ ነው ነገ ከነገ ወዲያ የምንገባበት ማለት ነው። በተለይ በስውሯ ማርያም ሲደረግ የነበረው እጅግ ያሳዝናል። ሰዎች መሄድ አይችሉም፣ ሰዎች መግባት አይችሉም። በርካታ እኔ በራሴ እንኳን ስንቴ ነግሬያቸዋለሁ የደረሰብኝ ማለት ነው። መሄድ አትችሉም፣ የመጨረሻ ገንዘባችሁን አምጡ፣ ጉዞ ከፍላችሁ የምትሄዱበትን ስርዓተ ቤተክርስቲያን አትጠብቁ ማይመስሉ ነገሮች ይነገራሉ፣ ምክንያቶች ማለት ነው። እና ይሄ ወደ ሌላ ሳይዛመት ጠቅላይ ስራ አስኪያጁ በዚህ ጉዳይ መግባታቸውን እናመሰግናለን። ግን መፍትሄ መሰጠት አለበት። ዛሬ በቆላ ድባ የተከሰተው ነገር እንደዚህ ሆኖ ለቢዝነስ ነገ ከነገ ወዲያ ሰዎች ጉዞ እያዘጋጁ ራሳቸውን ሀብት የሚያከባቹበት እንዳይሆንም ካሁኑ ጥንቃቄ ተደርጎ በስርዓተ ቤተክርስቲያን መልኩ ስርዓት ቤተክርስቲያን በምትፈቅደው በስርዓተ ቤተክርስቲያን ነገሮች ቢስተካከሉ ለማለት ወዳለሁ። ምክንያቱም ፈር እየቀደድን መስመር እየሳትን ስንጓዝ ወደ አልሆነ ነገር ውስጥ እንገባለን ማለት ነው። ቤተክርስቲያን አባቶቻችን እንደዚህ አላስረከቡን። እግዚአብሔርም እንዲህ አይነት ሆይታ የሚወድ አምላክ አይደለም። እግዚአብሔርም በእንዲህ አይነት ሁኔታ የምናታልለው አይደለም። አንገታችንን ደፍተን ስንጓዝ ነው ይሁኝ የሚሉ ነገሮች ከባድ እንደሆኑ ልናስተውል ያስፈልጋል ብዬ አስባለሁ። እንግዲህ እግዚአብሔር ምሕረቱን ያምጣልን። እግዚአብሔር ለሀገራችን የሚበጀውን ያድርግ፣ ከእናቱ በረከትን ያካፍለን ለማለት እወዳለሁ። እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህ ናቸው። በሌሎችም እመለሳለሁ። ሐሳባችሁን መስጠት እንዳትረሱ። ላይክ እና ቤቱንም ሰብስክራይብ አድርጉ። እጅግ አከብራችኋለሁ። ቸር ቆዩልኝ።